ማታ ከራት ፕሮግራሙ ተነስተሽ ኤርሚያስን በስልክ ስታወሪስ ነበር። ነገ ቤተሰቦችሽ ጋር ሽማግሌ ሊላክ እንደሆነ አውቃለሁ። እኔ ግን የነፍስ ግድያን የሚያህል ከባድ ሚስጥር ይዘሽ ወንድሜ ስታገቢ ቆሜ ያለሽ። ሰላም ለዚህ ቢሮ አባይ እቺን ከመሰለች ቆንጆ ልጅ ጋር ቢሮ ውስጥ እንደረጋለን። ባለፈው ኮምፒውተር አስተምራት አደረግኩሽ። ታውቃት ኑሐሚን ትባላለች። ኑሐሚን እባላለሁ። በእውነት የጨረቃ ፍልቃቄ የምትመስል ልጅ ነው ያገኘው። የማስተምራት ልጅ ነው ያልኩህ አባዬ። ይቅርታ እናንተ ውጭ ትኖር ምን አጠፋሁ ልጅ? እያጠፋሁት ነገር አለ? ውጭ ወተን እናውራ እያልኩህ እኮ። እንዴ ተዋቸው እንጂ አረፍ ይበሉ። ቡናው ይሻይ። አባቴን ግን ወንጀለኛ ብለህ መጥራት አትችልም። እሺ ምን ነው በአይኔ ያየሁትን አቅርክሬ ነው አባት ወንጀለኛ ብለህ የምትጠይቀው? አዎ ወንጀለኛ ይገባ። አባቴ እዚህ ወንጀል ውስጥ የገባው ለእኔ አንድ ልጅ ብሎ ነው። እሺ አዎ ይገባኝ። ካልተገባ አይገባኝ። ኧረ እባካችሁ ረፉ እንዴ! እምቢ ካላችሁ እናታችሁ ጋር ስልክ ልደውል ነው። እናታችሁ ጋር ያልሽው ስማ ቶሽ ነገ ሽማግሌ ምክርክላት ዛሬ ከኤርሚያስ ጋር አሸሸ ገዳም እያለች ነው። እሺ አፌን ካፈነኝ በኋላ የተለያየ ቦታ ሳሙ አብራን ባንተ አይሆንም። እባክህ ላይ አንድ ነገር በለው። ይሄን ልጅ የታገም ቡሻ እንዴት ጮኛ ለተባለ ፎክራለ ነው። አምራን እውነታው ሲታወቅባት ወንድማማቾቹን አጋደለቻቸው። የዲያጊ አባት ባለበት ተይዞ ለህግ እንዲቀርብ ትዕዛዝ ወጣ። አቶ ለይኩንም ወንጀለኛ ከእስር ቤት ያመለጠ ነው ወይ ቤት ያለው ሰው ማን ነው ብሎ ወይዘሮ ዝናሽ ጋር ውጥንቅጡ ወጣ። ዘብ ተፈጥሯል። ዲያጊም እኔ በሰራሁት ወንጀል ነው አባቴ፣ ስለዚህ ከዚህ በኋላ እኔ ራሴ ወጣዋለሁ እያለ ነው። ግን ደግሞ ወይዘሮ ዝናሽ እንደዛማ አይሆንም እያለች ነው። አምራንና ኑሐሚንና ዲያጊ ፍቅረኛሞች እንደሆኑና የሁሉ ሴራ የኑሐሚን ነው ብላ ለናሆም ተናግራለች። ናሆምም የሷን ወሬ ይዞ ሄዶ ዲያግምን ደብድቦታል። ምን ሊፈጠር ይችል ይሆን? ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያለን ዛሬም በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ኑሐሚን ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ የአምራን የራት ፕሮግራም ላይ አምራንን ወደ ቤተሰቡ የተቀላቀለችበት የራት ፕሮግራም ሽምግልናው 3 ቀን የቀረው ማለት ነው። እንግዲህ ጥሩ ከሞላ ጎደል ጥሩ መጥፎም የራት ፕሮግራም ምሽት ነበረ። መጸዳጃ ቤት ሂዳ ባደረገችው የስልክ ልውውጥ ግን ዲያጊም ይሄን ሰምቶ ስለነበረ ዲያጊም ያው ወንድሙ ስለሆነ የወንድሙ ነገር አስጨንቆት ምን ቢፈጠር ይሆን ነፍሰ ገዳይ ያለችው ከኤርሚያስ ጋር ሲያወራችሁ ምንድነው የሚለውን ነገር ለማጣራት የሄደበት መንገድ የራሱን ችግር ውስጥ ከቶታል ማለት ነው። የሚሆነው ምንድነው? አምራን መጸዳጃ ቤት የሄደችው ኤርሚያስ በተደጋጋሚ ሲደውልላት ስለነበረ የሱን ስልክ ለመመለስ ነበር። ዲያግምም ደክሞኛል እረፍት ማድረግ አለብኝ ብሎ ወደ መኝታ ቤቱ ሲሄድ ነበር ወደ መጸዳጃ ቤት ጎራ ያለው እና በዛን ሰዓት እባክህ ተወኝ የራት ፕሮግራም ላይ እንደሆንኩና አሁን ከናሆም ጋር እንደሆንኩ እያወቅኩ እንዴት ነው የምትደውለው? ህይወቴን አትበጥብጥብኝ። በዛ ላይ አንተ እኮ ነፍሰ ገዳይ ነህ፣ በምን ድፍረት ነው የምትደውለው? እያለች ከሱ ጋር ስታወራ በነበረበት ጊዜ ሁሉንም ነገር ዲያግም ሰምቶ ስለነበረ እንቅልፍ ሰላም አጥቶ እንቅልፉን አጥቶ ቁጭ ብሎ ነበር ያደረው። ጧትም ቢሮ ውስጥ ገብቶ እንግዲህ መስራት እስከሚያቅተው ድረስ ደንዝዞ ነበር ማለት ነው። ኑሐሚንንም የዛሬውን ክላስሽን ነገ አንድ ላይ አድርጌ ሰጥሻለሁ፣ ዛሬ ጥሩ ስሜት እየተሰማኝ አይደለም ብሏታል። እሷም ምን እንደሆነ ለማወቅ የተቻላትን ያህል ብትሞክርም ዲያግምም አሁን አልነግርሽም ብሏት ጥሏት ሄዶ ነበር። እናም እንግዲህ በስተመጨረሻ ሄዶ ኑሐሚን አምራንን ቀጥሯት እያናግሯት ነበር። አምራንም ዲያግምን ከማግኘቷ በፊት ኤርሚያስን አግኝታው ዲያግም ሁሉንም ነገር እንዳወቀ ግን ደግሞ ምን ማድረግ አለብኝ ብላ ኤርሚያስን ጠይቀው ነበር። ኤርሚያስ ለዚህ መውጫ መንገድ አንቺ ራስሽ ስለማታጪ ለዚህ ምንም አይነት ምክር አልሰጥሽም፣ ራስሽ በፈለግሽው መንገድ ከዚህ መንገድ መውጣት ይኖርብሻል እያለ ነበር። ዲያግም ግን አሁን አምራን ያለችበት ሁኔታ ለሱ ደስታን ፈጥሮለታል። ምክንያቱም ናሆምን አግብታው ሀብት ንብረት ተካፍላ እንድትወጣ እንጂ ናሆምን አግብታ ደስተኛ እንድትኖር ስለማይፈልግ ማለት ነው። ናሆምን አግብታ ከተፋታች ግማሽ ገንዘቡን ሸር እንደሚያደርግ፣ እንደዛ ካልሆነ ግን በጭራሽ ህይወቷን ሰላሟን እንደሚነሳት ሲነግራት ስለነበረ ነው ከዚህ በፊትም ልጇን እንድታጣ ያደረጋት ማለት ነው። እናም እንግዲህ ዲያግምም ቀንድ የቀጠራትና ሁሉንም ነገር እንዲያወቀ ተጠራጥራ ነግራው ነበር። ራስሽ ተወጪው ነበር ያላትና እንግዲህ ዲያግም መጥቶ ሰላምታ ከተለዋወጡ በኋላ እሱም ምንም የወይዘሮ ዝናሽ የጓደኛዋ
ልጅ ቢሆንም ግን ደግሞ እንዴት ታላቅና እንዴት ታናሽ ወንድማማች ሆነው እንደሚኖሩ ተናግሮ ጭምር የሰማሁትን ነገር እንድታብራሪልኝ እንድታስረጅኝ ይፈልጋለሁ። ከኤርሚያስ ጋር አሁንም ግንኙነት አላችሁ ወይ? ከተገናኛችሁ ስለምንድን ነው የምታወሩ የነበረው? ኤርሚያስ ጋር ስታወሪ ሰምቼሻለሁ ሲላት ብትደነግጥም ግን ደግሞ ወዲያውኑ ሀሰት ነው እኔ ሳወራ የነበረው ከአክስቴ ጋር ነው ብላለች። ምን ይሄን ብቻ ኤርሚያስ ሰው ገዳይም ነው ነፍሰ ገዳይ ነው ስትይም ሰምቻለሁ። ማንን ነው የገደለው? እናም እንግዲህ አንቺ ከሌላ ሰው ጋር ግንኙነት እየኖረሽና ከነፍሰ ገዳይ ጋር ወንድሜ ችግር ውስጥ እንዲገባ አልፈልግም። ሽምግልናችሁ የቀረው አንድ ቀን ነው። ግን ደግሞ ይሄ ሁሉ ነገር እያወቅኩኝ እኔ አንቺና እሱ አንድ ላይ እንድትሆኑ አልፈቅድም። ለዛ እውነታውን ንገሪኝ ብሏት ነበር ማለት ነው። እሷም እንግዲህ እውነታው ምንም አይነት እውነታ እንደሌለና ምንም የተፈጠረ ነገር እንደሌለ እንዴትስ ደግሞ በሌላ ሰው ትጠረጥረኛለህ አይነት ነገር ጸፍ ፈጥራለች ማለት ነው። ምን ስለሆነ ነው በሌላ ሰው የምጠረጥረው? እንዴት በሌላ ሰው እኔን ትጠረጥረኛለህ ብላ ናሆም ላይ ዳግም ላይ ጓብላበታለች። እንደውም በስተመጨረሻ አፍህን ዘግተህና አድበህ የማትቀመጥ ከሆነ እዛ ቤት ለእንግድነት እንደመጣህና የወይዘሮ ዝናሽ ጓደኛ ልጅ መሆንህን አውቃለሁ። ስለዚህ እዛ ቤት ያለው የእንጀራ ገመድህ እንዲቋረጥ ካልፈለክ በስተቀር በጭራሽ ይሄን ነገር ለናሆም አትነግረውም ብለው ነበር። እናም እንግዲህ ይሄን ነገር ለናሆም የምትናገር ከሆነ እኔ ደግሞ አስገድዶ ሊደፍረኝ ነበር፣ ተከትሎ የመጣው እሱ አስገድዶ ሊደፍረኝ ነበር፣ ጭኔን እየነካኝ ነበር፣ በእግሩ አላስቀምስ ሲለኝ ነው ተነስቼ መጸዳጃ ቤት ብዬ ሄድኩት ብዬ ነግረዋለሁ ብለው ነበር። እንደፎከረችውም እንግዲህ አሳክተዋለች ማለት ነው። ናሆም አምራንን አግኝቶ ከሄደ በኋላ ዳግም አምራንን ካገኘ በኋላ ወደ ቢሮ ተመልሶ ኑሐሚን ጋር እያወራ ነበር። አሁንም ተረጋጋ ሆይ ብላ ስትጠይቀው እንዳልተረጋጋና ግን ደግሞ ስለ ኤርሚያስና ስለ አምራን እየጠየቃት ነበር። ምንድነው? ምን ተፈጠረ? ምን ሆኖ እያለችው ነበር። ጧት እነግርሻለሁ ያልኩሽን ነገር አሁን እነግርሻለሁ። ተሳስችም ከሆነ አንቺ ታርሚኛለሽ፣ ትክክልም ከሆንኩ ደግሞ ምንድነው ማድረግ ያለብኝ እያላት ነበር። እናም እዚህ ቢሮ ውስጥ ሳይሆን እንውጣና ምሳ ሰዓትም ስለደረሰ ምሳ እየበላን ቡና እየጠጣን አንድ ላይ እናወራለን ብሏት ነበር። እሷም እሺ ብላ በሀሳቡ ተስማምታ ሊወጡ ሲሉ ግን ድንገት የዳግም አባት መጥቷል ማለት ነው። የዳግም አባት በመጣበት እንግዲህ የዳግም አባት ኑሐሚንን ሲያይ እጅግ በጣም ደስ ብሎ ስለነበረ እንዴ የጨረቃ ፍልቃቂ የመሰለች ልጅ ጋር ምን እየተደረገ ነው? ቢሮ ውስጥ ምን እየሰራችሁ ነው? እንዴቱ ቢሆነች ልጅ አግኝተሃል እያለው ነበር። ዳግምም ኮምፒውተር ማስተምራት ልጅ አለችኝ ያልኩ እሷን ነው ቢለውም ግን ደግሞ የዳግም አባት ለልጁ የሚመኛት አይነት ሴቱና ስላገኛት የሱን የሚለውን ሳይሆን የራሱን አስተያየት እየሰጠ ነበረ። በአካባቢ እንውጣና እንዴ እናውራ እያለው ነበር። ግን ደግሞ የዳግም አባት ምን አጠፋሁ? ጥፋቴ ምንድነው? እያለ ነበር። ምንም ጥፋት የለህም፣ ግን ደግሞ ውጭ እንውጣና እናውራ እያለው ሳለ ተዋቸው፣ ምን ይምጣ ሻይ ቡና እያለች ነበር። ይሄ ነው ባህላችን፣ ወጋችን፣ የኛ እንግዲህ አቀባበላችን እንጂ ውጡ አይደለም ብሎ ኑሐሚንን በልዩ አመለካከት ተመልክቶ እንግዲህ ቢሆንም ወተን እናውራ ብሎ ዳግም አባቱን ጎትቶ ይዞ ወጥቷል። አባቱን ጎትቶ ካስወጣ በኋላ ቢሮ ውስጥስ ምን ልታደርግ መጣ? በዛ ላይ ደግሞ ለምንድን ነው በየቦታው የምትሄደው? ለምንድን ነው አርፈህ የማትቀመጠው? እያለ ነበር። እናም እንግዲህ የዳግም አባትም እኔ እኮ ልጄ ያለህበትን ማወቅ ፈልጌ ነው የመጣሁት፣ ያለህበትን ቦታ። አሁን ደግሞ ምንም ቢፈጠር እኔ አባትህ ምንም ልፈራ የምችለው ነገር የለም። ምክንያቱም ልጄ ጥሩ ስራ ይዞልኛል፣ እናቱ ጋር ቅርብ ላይ ነው ያለው። ከዚህ በኋላ ምንም ነገር ቢፈጠር እኔን አያስጨንቀኝም እያለ እያወሩ ነበር። ናሆም በሌላ በኩል የሆነ ቦታ ላይ ስልክ ለመደወል የቆመበት ፖል አካባቢ ላይ የዳግምን አባት ፎቶ እንግዲህ ተለጥፎ አግኝቶታል። ወንጀለኛ ስለሆነ ባለበት ቦታ ላይ ለህግ እጁን እንዲሰጥ ወይም ደግሞ ያዩ ሰዎች ጠቁመው ለህግ እንዲያቀርቡት የሚል ትዕዛዝ ተሰጥቷል ማለት ነው። እናም እንግዲህ ሰውየው ወንጀለኛ ስለሆነ ያየውን ሰው ጥቆማ እንዲሰጥ ከፖሊስ ጣቢያ የሚለው ወረቀት ተለጥፎ ሲያገኝ ናሆም እንግዲህ ወረቀቱን ከዛ ገንጥሎ ይዞ ወደ ቢሮ ነበር እየሮጠ ሄደው። ወደ ቢሮ ይዞ እየሮጠ ሲሄድም ዳግምና አባቱ በር ላይ ቆመው እያወሩ አግኝቷቸዋል። ይህን ወንጀለኛ አባትህን ወንጭራሽ ወንጀለኛ አባትህን ነበር አምጥተኛ ቤት ያስቀመጥከው፣ የኛ ቤት የወንጀለኛ መሰባሰቢያ ነበር ብሎ ያዙኝ ልቀቁኝ እያለ ነበር ናሆም። ከዛ አባቴ ወንጀለኛ አይደለም፣ አባቴን እንደዚህ መናገር አችልም ብሎ አንዳንድ አለመግባባት ነገሮች ተፈጥረው ነበር። ወንጀለኛ ካልሆነ ታዲያ ይሄ ምንድነው ብሎ ወረቀቱን ጥሎላቸው አመነጫጭቋቸው ሲሄድ ይህ እንዳይፈጠር ብዬ ነበር አባዬ፣ የድሮም ቢሆን
ናሆም ሳይመጣ ከዚህ ሄድ ስልህ የነበረው ተደብቀ እንድትኖር ፈልጌ የነበረው ይሄ እንዳይመጣ ብዬ ነበር እያለ ዳግም በጣም ሲጨናነቅ፣ የዳግም አባትም ልጄ ምንም የሚያሳስብህ ነገር የለም፣ እኔ አሁን በጣም ደስተኛ ነኝ፣ ምንም ነገር የምፈራው አይነት ነገር የለም፣ ብዙ ከባድ ጊዜዎችን አሳልፈን የለ ምንም ችግር የለም ብሏል የዳግም አባት። እናም እንግዲህ ዳግምም አባቱን እንደምንም ከሸኘ በኋላ ከተከራየለት ቤት እንዳይወጣ ቢያዘውም ግን ከዚህ በኋላ ምንም የሚያስፈራኝ ነገር ስለሌለ አንተ ምንም እንድትጨናነቅ አልፈልግም፣ ከየትም ቦታ መታዩ ሰዱኝ እያለ ነው የዳግም አባት። ዳግምም አባቱን እጁን አሳልፎ ለሕግ እንዳይሰጥበት ተደብቆ ይህን ጊዜ እንዳሳልፍለት የተሻለውን ያህል ቢሞክርም አባቱ ግን ምንም የምደባበቅበት ምክንያት የለኝም ብሎም ብሏል። እናም እንግዲህ ዳግም ወደ ቢሮ መሄድ ያለብኝ ከቤት እንዳትወጣ ብሎ ከተመለሰ በኋላ ናሆም እና ዳግም መልሰው ተጣልተዋል ማለት ነው። እንዴት አባቴን ወንጀለኛ ትላለህ? እኔን የፈለግከውን ያህል መናገር ትችላለህ፣ አባቴን ግን መናገር አትችልም። ለነገሩ የኔ አባት ለአንተ ምንም ሊገባህ አይችልም። እናትም አባትም ወጥቶ ወርዶ መከራውን አይቶ ያሳደገ አባት በአንተ አፍ ሊሰደብ አይገባም፣ አባቴ ወንጀለኛ አይደለም እያለ ቢሮ ውስጥ ትልቅ ከባድ ችግር ተፈጥሮ ነበር ማለት ነው። በዛን ሰዓት እንግዲህ እንዲህ ህፃን ልጅ ልትደባደቡ ነው እንዲ? ኧረ እባካችሁ ካልሆነ ለእናታችሁ እደውላለሁ ብላለች ኑሐሚን። እንዴ ለኔ እናት ነው ደግሞ ይሄ ዘረቢስ መጤ ምን እናት አለውና ነው ለሱ ለእናቱ ምትደውል? ለኔ እናት ነው ለእናታችሁ እደውላለሁ ያልሽው እያለ ነበር ናሆም። ኑሐሚንም እባካችሁ ተነጋግራችሁ ፍቱን፣ ምንድነው እንደዚህ የሚያረጋችሁ እያለች ነበር። ናሆምም ዳግምም ስሜታዊ ሆኖ ደግሞ ለአንተ እንቅልፍ አጥቼ ማደሬ ለእንዳንተ አይነት እንደፈለክ ብትሆን ምን ግዴ ነውና ነው ለእንዳንተ አይነት ርኮስ እንግዲህ እንቅልፌን ሰላሜን አጥቼ ማደሬ አንተ እዚህ እኔ ጋር ትጨቃጨቃለህ፣ ያንተዋ የነገዋ ሙሽራህ ደግሞ አምራን ከኤርሚያስ ጋር አሸሸ ገዳሜ ትልልሃለች ብሎት ነበር። ኑሐሚንም ናሆምም አንድ ላይ ነበር ምን ብለው የደነገጡት። ዳግምም እነግርሻለሁ ስልሽ የነበረው ስለዚህ ነበር፣ አሁን ከሱ ጋር ሸሸ ገዳሜ እያለች ነው፣ እሱ ደግሞ እዚህ ከኔ ጋር ይጨቃጨቃል ሲል አምራን እንደውሎላት ተቀጣጥረው ወደ አምራን ሄዶ ነበር። እንግዲህ ወደ አምራን ሄዶ አምራንን ሲያገኛት አምራንም መልስ አዘጋጅታ በተጠንቀቅ ነበር የጠበቀችው። ዳግም የነገረኝ ነገር እውነት ነው ወይ እያላት ነበር። ደግሞ ዳግም ማን ነው? ያው አልጌ ዳግም እናንተ ጋር በእንግድነት የሚኖረው ነው ስትለውም እንዴ ዳግም ነው እንደሱ የምትይው ስለማን ነው የምታወሪው እያለ ነበር። ምንድነው ምን አለ? እውነት ንገረኝ አለህን ሳትነግረኝ እንዴት አውቃለሁ ካለችው በኋላ እሱም ስለ ዳግም ሲነግራት ያላትን ነገር አንቺና ኤርሚያስ በድጋሚ ትገናኛላችሁ አሁንም ታወራላችሁ ሲላት እሷ በጭራሽ ብላለች። ይሄ ሁሉ ነገር ይሄ የተቀናበረው በኑሐሚንና በዳግም ነው። አንተስ ኑሐሚንና ዳግም ፍቅረኛሞች መሆናቸውን ታውቃለህ ስትለውም ናሆም የበለጠ ተደናግጧል። እንዴ ምን ደነገጥክ? ምን አስደነገጠህ? እንኳን አንተን የማልደነገጥኩም እያለችው ነበር። ለነገሩ ኑሐሚን ለአንተ የቅርብ አጋዥ ሰራተኛህ ናት፣ ስለዚህ ስለ እሷ ሲነሳ ደስ አይልህም እያለችው ነበር። የጠየቁሽን ብቻ በቀጥታ መልሽ ብሏል ናሆም። ይሄ ሁሉ ነገር የሆነው የኑሐሚንና የዳግም ሴራ ነው። እሱ እኔን ያንተ ፍቅረኛ መሆኔን ከማወቁ በፊት ከኔ ጋር አጊቶኝ መንገድ ላይ ጠይቆኝ ነበር። ከዛ በኋላ ግን ያንተም ከሆንኩ በኋላ የትናንቱን ራት በመሳቀቅ ነበር የጨረስኩት። መጸዳጃ ቤትም ሄጄ የነበረው ሲያጨናንቀኝ ነው። እዛም ተከትሎኝ መጥቶ በስለት አስፈራርቶኛል። ቁጭ ብዬ ራት እየበላሁ ባለበትም እግሬን እየጎነታተለኝ ነበር ብላለች። እንግዲህ ናሆምም ለማመን ሁሉንም ነገር ቅርብ አድርጎለታል። ምክንያቱም የዳግም ከራት መነሳት፣ የእሷ መጸዳጃ ቤት መሄድ ሁሉንም ነገር አገጣጥሞታል። እናም እንግዲህ ለናሆም እነግረዋለሁ ስለው በስለት አስፈራራኝ፣ የተለያየ ቦታ ላይ ሳመኝ። እናም እሱ ነው ይሄን ሁሉ ነገር ያቀናበረው እንጂ ላንተ እናገራለሁ ስላልኩት ሳልቀድም ልቅደም ብሎ ነው ስትለው እገለዋለሁ ብሎ እየሳተ ወደ ቤት መጥቷል ማለት ነው። ናሆም በናሆም አባት ጉዳይ ወይዘሮ ዝናሽና አቶ ለይኩንም እየተጨቃጨቁ ነው። ይህን ሁሉ ነገር መቼም ታውቂያለሽ፣ ሳታውቂ አይደለም ወንጀለኛ ቤት የኖረው እያለ ነው። እንዲያንተስ ታውቂ የለም ወይ ብትለው እኔ መታሰሩን እንጂ አምልጦ መምጣቱን የማውቀው ነገር የለም፣ በቃ አንቺ ካልነገርሽኝ እውነቱ ከዳግም ጋር አለ እያሉ ዳግምን በተጠንቀቅ እየጠበቁት ነበር። ወይዘሮ ዝናሽም አንተና ይሄን ማትረባባተን ይዘህ ውጣልኝ ስልህ የነበረው ለዚህ ነበር፣ ቤቱን ጥንቅጡን አወጣኸው እያለች ነበር። ዳግምና ወይዘሮ ዝናሽ መሀል አሁንም አለመግባባት ተፈጥሯል። አቶ ለይኩንም መጥቶ ዳግምን አምኜህ ነበር፣ ቢሮም ደውዬ ነበር፣ እንዴት እንደዚህ ታደርጋለህ ቢለውም ስለ አባትህ የነገርከኝ ነገር ሁሉ ውሸት ነበር፣ ለእኔ ብሎ ነው እያልክ ብለኸኝ ነበር እኮ ሲለው የተናገረው ነገር እውነት እንደሆነና አሁንም አባቱ እየተሰቃየ ያለው ለልጁ ብሎ እንጂ እሱ ምንም የሰራው ወንጀል እንደሌለ፣ ወንጀል የሰራው ራሱ ዳግም እንደነበረና
በሱ ወንጀል እንደሆነ እሱ የታሰረው። ከዚህ በኋላ ግን ዳግም ራሱ በሰራው ወንጀል ራሱ እንደሚጋፈጥም ጭምር ተናግሯል። እኔ ራሴ እወጣዋለሁ፣ ራሴ እጋፈጣለሁ። ከዚህ በኋላ አባቴ በምንም ምክንያት መሰቃየት የለበትም። ስንት መከራውን አይቶ ያሳደገ አባት አሁንም በእኔ ስህተት እሱ መሰቃየት የለበትም፣ ራሴ እጋፈጣለሁ እያለ ነበር። ወይዘሮ ዝናሽም አይሆንም ብላለች። አቶ ሌኩን የሆነ ነገር በልም እያለችው ነበር። ግን ደግሞ ናሆም ሴት የላከው ጅብ አይፈራም የሚባለው ነገር አባትና እናቱ መሀል ቢቆመም ዳግም ምንም አይነት ቤተሰቡን ማክበር ወይም ምንም አይነት ፍርሃት ሳይሰማው ዳግምን እንዳይሆን አድርጎ ደብድቦታል። የኔን እጮኛ እንዴት ታባልጋለህ ብሎ እንግዲህ ዳግምን ደብድቦታል ማለት ነው። ምን ሊፈጠር ይችል ይሆን በቀጣይ? ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ